በኢንትሮዳክሽን ቱ ቴክኖሎጂ ሞጁል ሴክሽን 6 ላይ የምናገኘው ደግሞ ኬረር ኢን ቴክኖሎጂ የቴክኖሎጂ ኬረሮች ልክ እንደ ሶፍትዌር ዲቨሎፕመንት፣ ዌብ ዲቨሎፐር፣ ሞባይል አፕ ዲቨሎፐር፣ ዩአይ ዩኤክስ ዲዛይነር፣ ዳታ አናላይሲስ፣ ሳይበር ሴኩሪቲ ስፔሻሊስት፣ ኤአይ ኢንጂነር፣ ዲጂታል ማርኬቲንግ፣ አይቲ ሰፖርት ስፔሻሊስት እና ሌሎችን በአንድ የያዘ ነው። እንዲሁም ከዚህ በላይ ብዙ ኬረሮች አሉ። እኛ ለአሁን እነዚህ ላይ ፎከስ እናደርጋለን። የቴክኖሎጂ ኬረር አሁን ላይ ዓለም ላይ ጥሩ ከሚባሉ ኦፖርቹኒቲዎች አንዱ ነው። ለምንድን ነው ብንል አንደኛ በጣም ሃይ ዴማንድ አለ የቴክኖሎጂ እድገትን ተከትሎ፣ ሁለተኛ ደግሞ ግሎባል ነው፣ ሶስተኛው ደግሞ ሪሞት መስራት የምትችሉ ስራ ነው፣ አራተኛው ደግሞ ፋይናንሻል ላይ እጅግ ጥሩ ከሚባሉ አንዱ የቴክኖሎጂ ኬረር ነው ማለት ነው። ብዙ ኢንዱስትሪዎች ባክቦናቸው አሁን ላይ ቴክኖሎጂ ነው። ባንኪንግን ብንመለከት፣ ሄልዝ ኬርን፣ ኤዱኬሽንን፣ ገቨርንመንት ሲስተምን፣ አግሪካልቸርን ብንመለከት፣ ትራንስፖርቴሽንን፣ ኢንተርቴንመንቱን ብንመለከት፣ ማኒፋክቸሪንጉን ብንመለከት፣ ስታርታፖችን ብንመለከት፣ ኢኮመርሶችን ብንመለከት እነዚህ ሁሉ ቴክኖሎጂን ይጠቀማሉ። በቴክኖሎጂ ነው ራን እየተደረጉ ያለ። ስለዚህ ይሄ ደግሞ በጣም ትልቅ የቴክኖሎጂ ኬሪየር ኦፖርቹኒቲን ፈጥሯል ማለት ነው። እያንዳንዱን ኬሪየር ዲቴል ገብተን ስንመለከተው መጀመሪያ ላይ የምናገኘው ሶፍትዌር ዲቨሎፐር ነው። ሶፍትዌር ዲቨሎፐር ማለት አፕሊኬሽኖችን፣ ዌብሳይቶችን፣ ሶፍትዌር ሲስተሞችን እንዲሁም ደግሞ ዲጂታል ፕላትፎርሞችን መገንባት የሚችል ሶፍትዌር ዲቨሎፐር ይባላል። ሪኳየርድ የሆኑ ስኪሎች ፕሮግራሚንግ፣ ፕሮብለም ሶልቪንግ፣ ዳታቤዝ ኖሌጅ እንዲሁም ደግሞ ሶፍትዌር ኢንጂነሪንግ ናቸው ማለት ነው። በሶፍትዌር ዲቨሎፐር ፖፑላር የሆኑ ላንጉጆችን ብንመለከት ጃቫስክሪፕት፣ ፓይተን፣ ጃቫ፣ ሲሻርፕ፣ ፒኤችፒ፣ ታይፕ ስክሪፕት፣ ጎ፣ ኮትላይን ከነዚህ አንዱን ወይ ሁለቱን ሴሌክት አድርጎ የተማረ ሶፍትዌር ዲቨሎፐር ማለት ነው። ፖፑላር ፕሮግራሚንግ ላንጉጆችን ስንመለከት ጃቫስክሪፕት፣ ፓይተን፣ ጃቫ፣ ሲሻርፕ፣ ፒኤችፒ፣ ታይፕ ስክሪፕት፣ ጎ እንዲሁም ደግሞ ኮትላይን ናቸው ማለት ነው። ግሎባል ዲማንዱ ስንመለከት አሁን ላይ ዓለም ላይ በጣም ተፈላጊ ከሚባለው አንዱ ትልቁ ስኪል ሶፍትዌር ዲቨሎፐር ነው። ሳላሪውን ስንመለከት ቢግነር የሆነ ሶፍትዌር ዲቨሎፐር ከ500 እስከ $2000 በወር ይከፈለዋል። ፕሮፌሽናል የሆነ ሶፍትዌር ዲቨሎፐር ደግሞ ከ3000 እስከ 10000 እንዲሁም ደግሞ ከዛም በላይ በወር ይከፈለዋል። ኤክስፐርት ከሆነ ደግሞ ከ30,000 በላይ በወር ይከፈለዋል ማለት ነው። የኢትዮጵያን ማርኬት ስንመለከት ደግሞ አሁን ላይ በጣም እያደጉ ካሉ ትልቁ የኬረሮች በኢትዮጵያ አንደኛ ሶፍትዌር ዲቨሎፐር ነው። ባንኮች፣ ስታርታፖች፣ ቴሌኮም ካምፓኒዎች፣ ገቨርንመንት ፕሮጀክቶች እንዲሁም ደግሞ ፊንቴክ ካምፓኒዎች በማደጋቸው ምክንያት ሶፍትዌር ዲቨሎፐር በጣም ተፈላጊ ሆኗል። የኢትዮጵያን ሳላሪ ስንመለከት ቢግነር የሆነ ሶፍትዌር ዲቨሎፐር ከ10,000 እስከ 25,000 በወር ይከፈለዋል። ሚድ ሌቭል የሆነ ሶፍትዌር ዲቨሎፐር ከ30,000 እስከ 80,000 ብር በወር ይከፈለዋል። ፕሮፌሽናል ሶፍትዌር ዲቨሎፐር ከሆነ ከ100,000 ብር በላይ በወር ይከፈለዋል ማለት ነው። ኢትዮጵያ ውስጥ በጣም ጥሩ ተከፋይና ጥሩ ስኪል ከሚባሉ የመጀመሪያው ሶፍትዌር ዲቨሎፐር ነው ማለት ነው። ሁለተኛ ላይ የምናገኘው ደግሞ ፉል ስታክ ዲቨሎፐር ነው። ፍሮንቲንድን ባክኢንድን በአንድ መስራት የሚችል ሰው ፉል ስታክ ዲቨሎፐር ይባላል። ፉል ስታክ ዴቨሎፐር ተፈላጊ የሆነበትን ምክንያት ስንመለከት ባክኢንድ እና ፍሮንቲንዱን መስራት ስለሚችል አንድ ሰው ሙሉ አፕሊኬሽን ገንብቶ ማስረከብ ስለሚችል በዚህ ዓለም ላይ በጣም ተፈላጊ ሆኗል። አሁን ላይ በፍሪላንሲንግ ላይ አንደኛ ከሚባሉ ስራዎች አንዱ ፉል ስታክ ዴቨሎፐር ነው። ሳላሪውን ስንመለከት አንድ ፉል ስታክ ዴቨሎፐር በወር ከ4,000 እስከ $12,000 ዓለም ላይ ይከፈለዋል ማለት ነው። ኢትዮጵያን ማርኬት ስንመለከት ኢትዮጵያ ውስጥ ትልቅ ኦፖርቹኒቲ ካለው ስራ አንዱ ፉል ስታክ ዴቨሎፐር ነው። ምክንያቱም ብዙ ቢዝነሶች ዌብሳይት ይፈልጋሉ፣ ሞባይል አፕሊኬሽን ይፈልጋሉ፣ የዲጂታል ሰርቪሶች እያደጉ ነው ያሉት። እንዲሁም ደግሞ የስታርታፕ እድገቶች ስታክ ዴቨሎፐር ባክኢንድን ፍሮንቲንድን መስራት ስለሚችል ኢትዮጵያ ውስጥ በጣም እጅግ ተፈላጊ ከሚባሉ ስራዎች መካከል አንዱ ፉል ስታክ ዲቨሎፐር ነው። ሳላሪውን ስንመለከት አንድ ጥሩ ፉል ስታክ ዲቨሎፐር በኢትዮጵያ ውስጥ ከ25,000 እስከ 42,000 ብር በወር ገንዘብ ይሰራል ማለት ነው። ሶስተኛ ላይ የምናገኘው ሞባይል አፕ ዲቨሎፐርን ነው። አንድሮይድ አፖችን፣ አይፎን አፖችን መስራት የሚችል ሰው ሞባይል ዲቨሎፐር ይባላል። ፖፑላር ከሆኑ ቴክኖሎጂዎች ፍላተርን፣ ሪያክት ኔቲቭን፣ ኮትላይንን፣ ስዊፍትን ተጠቅሞ አንድሮይድ እና አይፎን ሞባይል አፕሊኬሽን መገንባት የሚችል ሞባይል ዲቨሎፐር ይባላል ማለት ነው። ግሎባል ማርኬቲንግን ስንመለከት ትልቅ ኦፖርቹኒቲ ካለው አንዱ ትልቁ ሞባይል አፕ ዲቨሎፐር ነው። ምክንያቱ ደግሞ ፋይናንሻል ሰርቪሶች፣ ኮመርሶች፣ ሎጂስቲክስ፣ ኤዱኬሽን፣ ሄልዝ ኬር፣ ፉድ ዴሊቨሪ፣ ትራንስፖርቴሽን፣ ስታርታፕ እነዚህ ሁሉ ተቋማት የግዴታ ሞባይል አፕሊኬሽን ሊኖራቸው ስለሚገባ ዓለም ላይ ሞባይል አፕ ዲቨሎፐር ተፈላጊ እንዲሆን እነዚህ ምክንያቶች ሆነውታል ማለት ነው። ግሎባል ሳላሪውን ስንመለከት አንድ ሞባይል አፕ ዲቨሎፐር ከ3,000 እስከ $10,000 በወር ገንዘብ ያገኛል ማለት ነው። የኢትዮጵያን ማርኬት ስንመለከት ሃይ ዴማንድ ካላቸው ስራዎች አንዱ ሞባይል አፕ ዲቨሎፐር ነው። ምክንያቱ ለምንድን ነው? ምክንያቱም ስንመለከት ኢትዮጵያ ውስጥ ስማርትፎን የያዙ ሰዎች
በማደጋቸው ምክንያት ሞባይል አፕ ዲቨሎፐር እጅግ ተፈላጊ አድርጎታል ማለት ነው። የኢትዮጵያ ሳላሪን ስንመለከት አንድ ሞባይል አፕ ዲቨሎፐር በወር ውስጥ ከ17,000 ብር እስከ 37,000 ብር በወር ገንዘብ ይሰራል ማለት ነው። አራተኛ ላይ የምናገኘው ኤአይ ኢንጂነር ነው። ኤአይ ኤጀንቶችን መስራት የሚችል፣ ቻትቦቶችን መስራት የሚችል፣ ሪኮሜንዴሽን መስራት የሚችል፣ አውቶሜሽን ቱል መስራት የሚችል፣ ኢንተለጀንስ አፕሊኬሽን መስራት የሚችል ሰው ኤአይ ኢንጂነር ይባላል ማለት ነው። የኤአይ እድገት በጣም ፈጣን የሆነበት ምክንያት ስንመለከት ቢዝነስ፣ ኤዱኬሽን፣ ሜዲሲን፣ ከስተመር ሰርቪስ፣ ፋይናንስ፣ ሶፍትዌር ዲቨሎፕመንት እነዚህ ሁሉ አሁን ላይ ኤአይ እየተጠቀሙ ስለሆነ በዚህ ምክንያት የኤአይ እድገት በጣም ፈጣን እንዲሆን አስችሎታል ማለት ነው። ኤአይ ኢንጂነር ለመሆን የሚያስፈልጉ ስኪሎች ፓይተን፣ ማሽን ለርኒንግ፣ ዲፕ ለርኒንግ፣ ፕሮምፕት ኢንጂነሪንግ እንዲሁም ደግሞ ኤአይ ኤፒአይ ናቸው። እነዚህን የሚያውቅ እነዚህን የተማረ ኤአይ ኢንጂነር ነው ማለት ነው። ግሎባል ዴማንዱን ስንመለከት በጣም በፍጥነት እያደገና ትልቅ ተፈላጊነት ካለው ስራ መካከል አንደኛው ኤአይ ኢንጂነር ነው። የግሎባል ሳላሪውን ስንመለከት አንድ ኤአይ ኢንጂነር በወር ውስጥ ከ5,000 እስከ 20,000 ዶላር ይሰራል ማለት ነው። የኢትዮጵያ ማርኬትን ስንመለከት ኤአይ ወደ ኢትዮጵያ ገና እየተዋወቀ ስለሆነ እንደ ዓለም ላይ ሃይ ዴማንድ የለውም። ነገር ግን ወደፊት በጣም ተፈላጊና አሪፍ ስራ ከሚባለው መካከል ኢትዮጵያ ውስጥ አንደኛው ኤአይ ኢንጂነር ነው። አምስተኛ ላይ የምናገኘው ደግሞ ሳይበር ሴኩሪቲ ስፔሻሊስት ነው። ሲስተሙን ከሃከሮች፣ ከሳይበር አታክ፣ ከዳታ ስርቆት እንዲሁም ደግሞ ከዲጂታል ማጭበርበር የሚቆጣጠር ሰው ሳይበር ሴኩሪቲ ስፔሻሊስት ይባላል። ሳይበር ሴኩሪቲ አሪፍ ከሚባሉ ስራዎች መካከል አንዱ ነው። ምክንያቱም ኤአይዎች ባደጉ ቁጥር፣ ቴክኖሎጂዎች ባደጉ ቁጥር፣ ሲስተሞች ባደጉ ቁጥር ፕሮቴክት የሚያደርገው ሰው ይፈልጋሉና መቼም ቢሆን የማይወድቅ ስራ ቢኖር ሳይበር ሴኩሪቲ ነው። ግሎባል ዴማንድ ብንመለከት በጣም ተፈላጊነት ካለው ስራ አንዱ ሳይበር ሴኩሪቲ ነው። ምክንያቱም ዓለም ላይ ጥሩ የሚባሉ ሳይበር ሴኩሪቲ ስፔሻሊስቶች በጣም ትንሽ በመሆናቸው ሳይበር ሴኩሪቲ በጣም ተፈላጊ እንዲሆን አድርጎታል ማለት ነው። ግሎባል ሳላሪውን ስንመለከት ከ4,000 እስከ 15,000 ዶላር አንድ ሳይበር ሴኩሪቲ ስፔሻሊስት በወር ይሰራል ማለት ነው። ኢትዮጵያን ማርኬት ስንመለከት የባንኮች ዲጂታል ሰርቪስ መጠቀም፣ የገቨርንመንት ሲስተሞች ወደ ኦንላይን መምጣት እንዲሁም ደግሞ የኦንላይን ፔመንት ሲስተሞች በጣም በመጨመራቸው ምክንያት ሳይበር ሴኩሪቲ ኢትዮጵያ ውስጥ በጣም ራፒድሊ እያደገ ያለ ኬረር ነው። ኢትዮጵያ ውስጥ ኤክስፐርት የሆኑ ሳይበር ሴኩሪቲዎች በጣም ትንሽ በመሆናቸው ደግሞ ሌላ ትልቅ ኦፖርቹኒቲ ፈጥሯል። አንድ ጥሩ ሳይበር ሴኩሪቲ ስፔሻሊስት በኢትዮጵያ ውስጥ ከ30,000 እስከ 70,000 ብር ይሰራል ማለት ነው። ስድስተኛ ላይ የምናገኘው ደግሞ ዳታ አናላይሲስ እና ዳታ ሳይንቲስት ይባላል። ካምፓኒዎች የሰበሰቡትን ዳታ አናላይስ ማድረግ የሚችል ሰው ዳታ ሳይንቲስት ይባላል። ይሄ ስራ በዲግሪ እንኳን አይገኝም፣ ራሱን የቻለ ኬሪየር ያለው ነው። ዓለም ላይ ከነርቭ ዶክተር ቀጥሎ ሁለተኛ ትልቁ ተከፋይ ስራ ዳታ ሳይንቲስት ነው። እጅግ በጣም ተፈላጊና ትንሽ ደግሞ እውቀት የሚጠይቅ ስራ ነው። ዳታ ሳይንቲስት በጣም ተፈላጊ እንዲሆን ያደረገው ባንኪንግ፣ ሄልዝ ኬር፣ ማርኬቲንግ፣ ገቨርንመንት፣ ኢኮመርስ እነዚህ ሁሉ ዳታ ይሰበስባሉና ይህን ዳታ አናላይስ ማድረግ የሚችል ሳይንቲስት ያስፈልጋቸዋልና በእነዚህ ምክንያቶች ዳታ ሳይንቲስት እጅግ ዓለም ላይ ተፈላጊና ውዱ ስራ እንዲሆን አስችሎታል። ዳታ ሳይንቲስት ለመሆን ስታቲክስ፣ ኤክሴል፣ ኤስኪዩኤል፣ ፓይተን፣ ዳታ ቪዙዋላይዜሽን የሚያውቅ ሰው ዳታ ሳይንቲስት መሆን ይችላል ማለት ነው። የግሎባል ማርኬቱን ስንመለከት አሁን ላይ ዘኒው ኦይል ተብሎ የሚጠራው ዳታ ነው። ስለዚህ በጣም ዳታ ሳይንቲስት ተፈላጊነት አለው። እንደነገርኳቸው ዓለም ላይ ሁለተኛው ትልቁ ስራ ዳታ ሳይንቲስት ነው። ግሎባል ሳላሪውን ስንመለከት ከ12,000 ብር በላይ በወር ውስጥ ገንዘብ ይሰራሉ ማለት ነው። የኢትዮጵያን ማርኬት ስንመለከት የቴሌኮም፣ ባንኪንግ፣ ስታርታፖች፣ ሪሰርች ተቋማት በመገንባታቸው ዳታ ሳይንቲስት ኢትዮጵያ ውስጥ ተፈላጊ እንዲሆን አድርጎታል ማለት ነው። አንድ ዳታ ሳይንቲስት ኢትዮጵያ ውስጥ ከ100,000 ብር በላይ በወር ገንዘብ ይሰራል። ሰባተኛ ላይ የምናገኘው ደግሞ ዩአይ ዩኤክስ ዲዛይነር ነው። ዩዘር ኢንተርፌሱን እና ዩዘር ኤክስፔሪንሱን ዲዛይን የሚያደርጉት፣ ሞባይል አፕሊኬሽኑን ዌብሳይቱን ዲዛይን የሚያደርጉት፣ ከረኑን ሌያውቱን ዲዛይን የሚያደርግ ሰው ዩአይ ዩኤክስ ዲዛይነር ይባላል። ዩአይ ዩኤክስ ዲዛይነር ለመሆን የሚያስፈልጉ ስኪሎች አንደኛ ክሬቲቪቲ ነው፣ ሁለተኛ ደግሞ ዲዛይን ቱሎችን ማወቅ ነው፣ ሶስተኛ ደግሞ የከለር ኤንድ ሌያውት ሳይኮሎጂን አንደርስታንድ ማድረግ ነው። ዩአይ ዩኤክስ ዲዛይነር ለመሆን ከሚያስፈልጉ ሌላው ደግሞ አንደኛው ስኪል የፊግማ ሶፍትዌር አጠቃቀምን ማወቅ ይኖርባቸዋል። የግሎባል ማርኬቲንግ ስንመለከት ዓለም ላይ በጣም ተፈላጊ ከሆኑ ስራዎች አንዱ ዩአይ ዩኤክስ ዲዛይነር ነው። ምክንያቱም ማንኛውም ሶፍትዌር ማንኛውም ሲስተም ከመገንባቱ በፊት ዲዛይኑ ሊሰራ ይገባዋል እና ያንን የሚገነቡት ደግሞ ዩአይ ዩኤክስ ዲዛይነር ስለሆኑ በዚህ ምክንያት እጅግ ተፈላጊ አድርጎታል ማለት ነው። የግሎባል ሳላሪውን ስንመለከት ዓለም ላይ
አንድ ዩአይ ዩኤክስ ዲዛይነር ከ2000 እስከ 8000 ዶላር በወር ውስጥ ይሰራል። በኢትዮጵያን ማርኬት ስንመለከት ዩአይ ዩኤክስ ዲዛይነር በኢትዮጵያ ውስጥ በማደግ ላይ ካሉ ኬረሮች አንዱ ነው። ኢትዮጵያን ሳላሪ ስንመለከት አንዱ ዩአይ ዩኤክስ ዲዛይነር ከ17000 ብር እስከ 32000 ብር በወር ውስጥ ገንዘብ ይሰራል። ስምንተኛ ላይ የምናገኘው ደግሞ ክላውድ ኢንጂነርን ነው። ክላውድ ኢንጂነር ማለት ደግሞ ኦንላይን ሰርቨሮችን የክላውድ ሲስተሞችን መቆጣጠር ማኔጅ የሚያደርግ ሰው ክላውድ ኢንጂነር ይባላል። ዓለም ላይ ፌመስ የሆኑ ክላውድ ፕላትፎርሞች አማዞን ደብሊውኤስ፣ ጉግል ክላውድ፣ ማይክሮሶፍት አዙር ናቸው። የግሎባል ማርኬቱን ስንመለከት በጣም ተፈላጊ ነው። ምክንያቱ ደግሞ ብዙ ቢዝነሶች አሁን ላይ ክላውድ ኢንፍራስትራክቸር እየተጠቀሙ ስለሆነ በዚህ ምክንያት የክላውድ ኢንጂነር ተፈላጊነት በጣም ትልቅ ነው። ግሎባል ሳላሪውን ስንመለከት አንድ ክላውድ ኢንጂነር በወር ውስጥ ከ5000 እስከ 15000 ዶላር ይሰራል። የኢትዮጵያን ማርኬት ስንመለከት ክላውድ ኢንፍራስትራክቸር በማደግ ላይ ያለ ሲስተም ቢሆንም ነገር ግን ጥቂት ሰዎች ብቻ ይህንን ነገር ስለሚያውቁት በጣም ተፈላጊና አሪፍ ሳላሪ እንዲኖር አድርጎታል ማለት ነው። ሌላው ደግሞ አሁን ላይ የተፈጠሩ ግን በማደግ ላይ ያሉ ኬረሮችን ስንመለከት አንደኛ ኤአይ ፕሮዳክት ቢልደር ወይም ደግሞ ቫይብ ኮደር፣ ሁለተኛ ሮቦቲክስ ኢንጂነር፣ ሶስተኛ ብሎክቼን ዲቨሎፐር፣ አራተኛ ቨርቹዋል ዲቨሎፐር፣ አምስተኛ ፕሮት ኢንጂነሪንግ። እነዚህ አሁን ላይ የተፈጠሩ ነገር ግን በጣም በማደግ ላይ ያሉና የቴክኖሎጂ እድገት በጣም ፈጣን ስለሆነ እነዚህ ስራዎች በጣም ተፈላጊነትን አትርፈዋል ማለት ነው። ስለዚህ እነዚህ ሁሉ ኬረሮች አንደርስታንድ ካደረጋችሁ በኋላ እናንተ ማርኬቱን ደግሞ ዲፕ አጥንታችሁ ኢንተረስትድ ያደረጋችሁን ኬረር እናንተ ምረጡ። ኮርሱ እኛ አዘጋጅተንላችኋል ማለት ነው። ቴክኖሎጂ እነዚህ ሁሉ ኬረሮች ከመፍጠሩ በላይ ደግሞ ትልቅ እድል ያመጣው ነገር ምንድነው? አንደኛው ሪሞት ወርክ ነው። የትኛውም ቦታ ሆኖ መላው ዓለም ላይ ሪሞት ላይ መስራት ማስቻሉ። ሁለተኛ ደግሞ ፍሪላንሲንግ ያላችሁን ስኪል ብቻ ተጠቅማችሁ የግዴታ ቢሮ ላይ ወይም መስሪያ ቤት ላይ መቀጠር ሳይጠበቅባችሁ ፍሪላንሰር ሆናችሁ የትኛውም ዓለም መስራት ማስቻሉ። ሌላው ደግሞ ኢንተርፕረነርሺፕ ነው። አሁን ላይ ቴክኖሎጂ ከፈጠረው ትልቁ እድል ምንድነው? ሞባይል አፖችን፣ ኤአይ አፖችን፣ ዌብሳይቶችን በመገንባት የራሳችሁን ካምፓኒ እንድትፈጥሩ ማድረጉ። አራተኛ ደግሞ የዲጂታል ቢዝነስ ኢኮሲስተም ፈጥሯል ማለት ነው። አንድ ቢዝነስ ሞባይል አፕ ላይ፣ ዌብሳይት ላይ፣ ኤአይ ላይ፣ ክላውድ ላይ ራን እንዲያደርግ በማድረግ ትልቅ የዲጂታል ቢዝነስ ኦፖርቹኒቲ ፈጥሯል ማለት ነው። እነዚህ ሁሉ የቴክኖሎጂ ከፈጠራቸው ኬረሮች መካከል ነው ማለት ነው። የኢትዮጵያ ቴክኖሎጂ ኢኮሲስተም ብንመለከት ትላልቅ ቻሌንጆች አሉት። ነገር ግን ደግሞ እነዛ ቻሌንጆች ደግሞ የፈጠሩ ትልቅ ኦፖርቹኒቲ አለ ማለት ነው። ከቻሌንጁ ስንነሳ ኢትዮጵያ ውስጥ ትልቁ የኢንተርኔት አክሴሲቢሊቲ ትልቅ ችግር አለ። ሁለተኛው ደግሞ የዲጂታል ስኪል ጋፕ ትልቅ ችግር አለ። ብዙ የተማረ ኃይል በሙሉ ዲፓርትመንት አለማግኘታችን። ሶስተኛውና ዋናው የኢንፍራስትራክቸር ቻሌንጆች ናቸው። እነዚህ እንደ ትልቅ ቻሌንጅ አድርገን እንወስዳቸዋለን። ትልቅ ኦፖርቹኒቲዎችን ስንመለከት ደግሞ ብዙ የተማረ ሰው አለመኖሩ አንደኛው፣ ሁለተኛ ደግሞ ትላልቅ ቴክኖሎጂ ካምፓኒዎች አለመኖራቸው፣ ሶስተኛውና ዋናው ደግሞ ብዙ ያልተፈቱ ፕሮብሌሞች ስላሉ እነዚህም ፕሮብሌሞች በመፍታት ትልቅ ካምፓኒ በመፍጠር ትልቅ ኦፖርቹኒቲ ይፈጥራል ማለት ነው። እነዚህ ሁሉ የቴክኖሎጂ ኬረሮችን ተመለከትን፣ ኦፖርቹኒቲዎችን ተመለከትን፣ የግሎባል ማርኬቱንም የኢትዮጵያን ማርኬትንም ተመለከትን። እኛ እንደ ወንበር ደግሞ ሪኮመንድ የምናደርጋቸው የቴክኖሎጂ ኬረሮችን ስንመለከት አንደኛ ፉል ስታክ ዲቨሎፕመንት ነው። ምክንያቱ ለምንድን ነው ብትሉ ለፍሪላንሰር መሆን ለምትፈልጉ ሰዎች፣ የራሳችሁን ስታርታፕ መገንባት ለምትፈልጉ ሰዎች፣ ሪሞት ስራ መስራት ለምትፈልጉ ሰዎች ፉል ስታክ ዲቨሎፐርን እንመክራችኋለን። እንዲሁም ደግሞ ሁለተኛ የምንመክራችሁ ደግሞ ቫይብ ኮደር ነው። ምክንያቱም አሁን ላይ የኤአይ እድገትን ተከትሎ በማደግ ላይ ያለ ኬረር ቢኖር ቫይብ ኮደር ነውና ፋስት የሆነ አፕ መስራት የምትፈልጉ ሰዎች ቫይብ ኮደርን እንመክራችኋለን ለእናንተ። ሶስተኛ ደግሞ ሞባይል አፕ ዲቨሎፐር ነው። ምክንያቱ ለምንድን ነው ብትሉ በጣም በአፍሪካም በዓለም ላይ ተፈላጊነት ያለው ስራ ሞባይል አፕ ዲቨሎፐር ነው። አሁን ላይ ብዙ ሶፍትዌር መስራት የሚችሉ ኤአይዎች አሉ። ነገር ግን ሞባይል አፕ ላይ እምብዛም ስላልሆኑ ትልቅ ኦፖርቹኒቲ ሞባይል አፕ ዲቨሎፐር ላይ አለው። እሱን እንመክራችኋለን እንደ ሶስተኛ። አራተኛ ላይ የምንመክራችሁ ደግሞ ሳይበር ሴኩሪቲ ነው። ሳይበር ሴኩሪቲ ኤአይ ባደገ፣ ቴክኖሎጂ ባደገ፣ ሶፍትዌር ባደገ ቁጥር አብሮ የሚፈለግ አብሮ የሚያድግ ኬረር ቢኖር ሳይበር ሴኩሪቲ እና በጣም ደግሞ ጥሩ ክፍያ ያለው ትልቅ ኬረር ነውና ሳይበር ሴኩሪቲ አራተኛ ላይ የምንመክራችሁ እሱ ነው ማለት ነው። አምስተኛ ላይ የምንመክራችሁ ደግሞ ክላውድ ኢንጂነር ነው። ምክንያቱ ለምንድን ነው ክላውድ ኢንጂነር የምንመክራችሁ? አሁን ላይ ዓለም ላይ በጣም ትልቅ ሂውጅ የሆነ ዳታ ሴቭ እየተደረገ ስለሆነ ይህን ተከትሎ ደግሞ በጣም የክላውዲንግ ኢንፍራስትራክቸር እያደገና በፍጥነት እየተመጠቀ ያለ ኬረር ነው። በዚህም ምክንያት
በጣም ክላውድ ኢንጂነሮች ተፈላጊ ስለሆኑ እንዲሁም ደግሞ በጣም ጥሩ ክፍያ ስላለው 5ኛ ላይ እሱን ሪኮመንድ እናደርጋለን ማለት ነው። በፋንዳሜንታል ኮርስ የመጀመሪያ ሞጁል ኢንትሮዳክሽን ቴክኖሎጂ ይህን ይመስላል ማለት ነው። ኖቱን ማንበብ የምትፈልጉ ሰዎች ታች ላይ ዲስክሪፕሽን ላይ እናስቀምጥላችኋለን። ኖትን እያነበባችሁ እውቀታችሁን ማዳበር ትችላላችሁ። በዩቲዩብ መማር የሚፈልግ ሰው አታውስ ወንበር ላይ ገብታችሁ ዩቲዩብ ላይ መማር ትችላላችሁ። ነገር ግን በጥያቄ ኦርጋናይዝድ በሆነ በግሩፕ አሳይመንት፣ በኢንዲቪጁዋል አሳይመንት፣ በፕሮጀክት፣ በቲም ከኮሚኒቲ ጋር ነው መስራት የሚፈልግ የምትሉ ሰዎች ደግሞ ወንበር ላይ ገብታችሁ መማር ጀምሩ። ብዙዎቻችሁ አልተመዘገባችሁም እና ተመዝግባችሁ መማራችሁን ጀምሩ። ሌላው ደግሞ ኮሚኒቲ አለ። ኮሚኒቲውን ለማግኘት ዳሽቦርዳችሁ ገብታችሁ ኮሚኒቲ የሚለውን እሱ ሊንክ ንኩት። ከዛም በኋላ አታውስ ቴክኖሎጂ ኮሚኒቲ ይላል። እዛ ጋር ኦፕን ብላችሁ ገብታችሁ ከገባችሁ በኋላ አታውስ ቴክኖሎጂ ኮሚኒቲ ውስጥ ይመጣላችኋል። እዚሁ ላይ ልክ እንደ ፌስቡክ ፖስት አለ። ሰው እኛም እንለቀዋለን። እናንተም ደግሞ ያልገባችሁን ጥያቄ ወይም ደግሞ አዲስ የሰራችሁት ፕሮጀክት ሲኖራችሁ እሱን ሼር ማድረግ ትችላላችሁ። ከጓደኞቻችሁ ጋር ማውራት ትችላላችሁ። ልክ እንደ ፌስቡክ ነው። ኮሜንት፣ ላይክ ማድረግ ትችላላችሁ። ሪፕላይ ማድረግ ትችላላችሁ። እንዲሁም ደግሞ ግሩፕ ቻት አለ። እዛ ላይ ገብታችሁ አብራችሁ ከተማሪዎች ጋር መወያየት ትችላላችሁ። ሜምበሮች አሉ አብራችሁ ከምትማሩ ተማሪዎች ጋር እነሱን ኮንታክት ማድረግ ማውራት ትችላላችሁ። ኮርስ ላይ ገብታችሁ ደግሞ የተለቀቁትን ኮርሶች መማር ትችላላችሁ ማለት ነው። ይሄ ፕራይቬት የሆነ በዚህ ኮርስ ውስጥ የተዘጋጀ ኮሚኒቲ ነው ማለት ነው። እዚህ ጋር አንድ ላይ ማውራት ትችላላችሁ። ከመላው ከወንበር ኮሚኒቲ ጋር ማውራት ከፈለጋችሁ ደግሞ እዚህ ኮሚኒቲ ጋር ግቡና ያልገባችሁን ጥያቄ እዚህ ጋር ጠይቁ። ወይም ደግሞ አብራችሁ መስራት የምትፈልጉት መወያየት የምትፈልጉት በጋራ ማድረግ የምትፈልጉትን እዚህኛው ኮሚኒቲ ላይ ተጠቀሙ። ሞጁሉን ቀጣይ እንለቀዋለን። ያልገባችሁን ጥያቄ ጠይቁ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ቪዲዮውን ላይክ አድርጉ፣ ሸር አድርጉ ለጓደኞቻችሁ መማር ለሚፈልጉ ሰዎች። እንዲሁም ደግሞ ቻናላችን ሰብስክራይብ አድርጉ። ዘመኑን በቴክኖሎጂ መዋጀት የምትፈልጉ ሰዎች ፎሎ አድርጉ።